በሰው እንደዚህ ለብሶ ተንበርክኮ ታገቢኛለሽ ሰው ቢልሽ አታገቢ። እኔ ማፍቀር የለባችሁ በዚህ አጋጣሚ አባወራ የሰማውታ እናንተ ወሬ አልፎኛል ትላላችሁ። ወሬ አልፎኛል ሰሞኑን አልተመቸኝም ነበረ። ሄሉሻ አያችሁ አይደለ? የሴት ልጅ ውበቷ ክብሯን ስጠብቅ ማለት ነው። እና ሄሉሻ በነገራችን ላይ የምወድላት ብዙ ነገሮች አሉና እስካሁን ድረስ ያኔ በሰው ህይወት ውስጥ ሄድ አታቦካም፣ ለራሷ የምትፈልገውን ሰው ላይ አታደርግም። ብቻ ደስ ይላል እና በራሷ ራሱ ብዙ በቃ ክብር አለት፣ አትደራደርም። እንደነገርኳቸው የሰው ልጅ ልትወድ ትችላለች፣ ነገር ግን የማይሆን ነገር ከሆነ ወዲያው ከታ አድርጋ ታቆማለች። ለማይሆን ነገርም ደግሞ ቦታ አትሰጥም። ውሳኔዎቿን እወድላታለሁ እና ሰላም አለይኩም ወራህመቱላሂ ወበረካቱህ። ወዲና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ እያረጋችሁ አበረታቱኝ። ሰሞኑን ጠፍቻለሁ፣ ግን ብጠፋም መስራት ስላለብኝ መጣሁኝ አጋጣሚ ማለት ነው። የጧት ድምጽ ነው ድምጽ የራሱ እና ተመልካቾች እንግዲህ ከቪዲዮ መግቢያ ላይ እንደተመለከታችሁት ያው ዛሬ የተሰራ አይደለም ትናንት ነው ከትናንት ወዲያ እና ማለት ነው። በቃ ቢኒ እንግዲህ ያው ለመጠየቅ እየፈለገ በሌሎች እያስመሰለ ብልጥ ነው። በነገራችን ላይ እሱ ራሱ ለምን ብዙ ነገሮችን እያየ ነው በሌሎች ህይወት ላይም ዝም ብላችሁ ድንገት የቃል ኪዳን ጥያቄ ሲያቀርቡላቸው ብዙዎቹ አንቀበልም እያሉ የሚሄዱም አይነት ሴቶችም አሉ። በዛውም አጋጣሚ ደግሞ ሳይጠይቋቸው የ500,000 ብር ሰዓት እየገዙም ደግሞ ተንበርክከው የሚሰጡ ሰዎችም አሉና በዛው አጋጣሚ የተለያየ ነው የሰው ልጅ። ግን ምንም ቢሆን ሴት ልጅ ምን ማድረግ እንዳለባት በክብሯ መደራደር የለባትም። መብትና ግዴታዋን መለየት አለባት። ራሷን ማስከበር አለባት። ሴት ላይ ራሷን ስታስከብር ለራሷ ብቻ ሳይሆን አንደኛ በአላህም ዘንድ በቃ ክብሯን ስጠብቅ በአላህም ዘንድ ትወደዳለች። ሁለተኛ በሰውም በቤተሰቦቿም ለራሷም ክብር አላት። ማንም ሰው ያከብራታል። ገብቷችኋል? እናንተ በክብራችሁ ማትደረድሩ አይነት ሰዎች አንዳንድ ሰዎች ወዲያው ለምን ሊሏቸው ይችላሉ። ግን ቢሆንም እናንተ ጀግና ከሆናችሁ እንግዲህ ትናንት የሆነ ሊያየታችሁ ከሆነ ከምሰራበት ቤት ውስጥ ያለ ያሰሪዋ ልጅ ነው ተንበርክኮ ቀለበት ያደረገላት ማለት ነው። እና ያ ማለት ለምንድን ነው? ክብሯን ስለጠበቀች ነው። ገብቷችኋል? በዛ ላይ ቤተሰቦቿ በተገኙበት ቤተሰቦች እዚህ ባሉበት ነው ማግባት እንፈልገው ብለው ወጫቸውን ሸፍነው አንጥቶ ተንበርክኮ ነው እንግዲህ የእሱን ቤተሰቦች እሷን ቤተሰቦች አረቦች ባሉበት ያገባት ማለት ነው። እንግዲህ አስቡ፣ እንደኛው ሰራተኛ ናት እና ይሄ ምንድነው? ክብሯን ስለጠበቀች ነው። ግን ስንት እህቶች አሉ በቃ የት ናችሁ ሲሏቸው እዚህ ነው ከማሉበት ቦታ ውስጥ እንትን እያሉ እንደገና የሰው ህይወት ሴት ሰው ትዳር ውስጥ የሰው አይተው በቃ ውድር ነው ብለው ፍቅር ነው እንዴ? ፍቅር እኮ አይዝም ማለት አይደለም። ነገር ግን ህሊናችንን እንደሰጠነው ነው በቃ የሚቀበለው። ገባችሁ? የታየው ሁሉ ይወደዳል ማለት አይደለም። የወደዳችሁ ሁሉ እናንተ ይሆናል ማለት አይደለም ማለት ነውና ስለዚህ መብትና ግዴታችንን ክብራችንን ቦታ መጠበቅ እንዳለብን በምንስ መደራደር እንደሌለብን መለየት መቻል አለብን እህቶቼ። እና ሄሉሻ እንግዲህ እሷ ምንም ቢሆን መቀበል አልችልም እያለች ነው። ባለፈውም እንደዛው ያተመቸችን ቃላት በቃ የሰው ልጅ ከመሬት ተነስቶ ትዳር እንትን አትሉም። ገባችሁ? አሁን ሄሉ አላማዋን እያሳካ እየሰራች ነው። በዛ ላይ ደግሞ ዝም ብላ አይተዋል አንዴም ሁለቴ ስላየችውም ያን ያክል አይደለችም። አሁን ላይ በቃ ተረጋግታ እንጂ ህይወቷን መምራት የምትፈልገው ዝም ብሎ እንደዚህ በቸኮለ በስሜት ህይወቷን ማበላሸት የምትፈልግ አይነት ሴት አይደለችም። እንደዛ የሆነ ህይወት ደግሞ ታውቃላችሁ አይቆይም እና ታስተውላለች ከተረዳኋል ነገር እንዳልኳቸው የምወደው ሰው እንኳን ቢሆን ድንገት ታገበኛለሽ ቢለኝ አልቀበልም ብለን። አዎ ትዳር ቀልድ አይደለም። ዝም ብላችሁ ዛሬ ገብታችሁ ነገር የምትወጡት ሳይሆን አስባችሁ ብዙ ነገሮችን ተጠንቅቃችሁ የሰውን ስህተት ብቻ ሳይሆን የራሳችሁን ስህተት አርማችሁ በቃ እሱ ያስከፋኛል ብቻ ሳይሆን እኛስ እናስከፋዋለን፣ እኛስ ጥሩ ሚስት መሆን እንችላለን ነው። ራሳችንን ብዙ ነገር ፈትሸን የምንገባበት ውጣ ውረዱን አስበን ነገ ገብተን እንወጣበታል ሳይሆን ከገባን ብዙ ነገሮችን ተቻችለን እንኖርበታል ብለን አስበን የምንገባበት ነው እንጂ ዝም ብላችሁ በስሜት ተነስቶ አንድ ሰው ታገበኛለች ስላላችሁ መቀበል አይደለም። ይህም እንደው በራሱ ጥያቄ ተጠይቆ እንኳን
እንዲሁ ምንም አይደለም። ግን ደግሞ እንደነገርኳችሁ የሰው ባል ውስጥ ሂዲ ወላሂ በጣም ይዘገንናል። መጨረሻው ዘመን ላይ ነው እንደደረስ ነው። በጣም ይደብራል። ይህ ሰው ባል ነው አይደል እንዴ? እውነት እኔ ስንት ሴቶች ነው ያለው። በተለይ አሁን አብርሽና ሩታ ህይወት አይታችሁ ከሆነ እኔ እንደ ሄርሜላ የሚዘጋኝ ሰው የለም። ወላሂ ነው የምላችሁ። የሰው ባል ነው ታውቃለች። ህይወታቸው እየተመሰቃቀለ እያወቀ የሰው ባል ሄዳ ሰውን መሳም፣ ሰውን ለማማለል እንዲህ በሚዲያ ውስጥ በቃ በዚህ ደረጃ ወላሂ በጣም ወርደናል አሁን ላይ እና በጣም ያሳፍራል። ሲል እንዳልኳችሁ ሰው ሊወዳችሁ፣ ሊያከብራችሁ፣ ሊያፈቅራችሁ የእሱ ሊያረጋችሁ የሚመኛችሁ ክብራችሁን ስጠብቁ ነው። ወንድ ላይ ጠይቋችሁ ራሱ ቶሎ ብላችሁ ሳታንገራግሩ እሺ የምትሉት ከሆነ ትቷችሁም ሊሄድ ይችላል። ገባችሁ? ምንድን ነው እነሱ የሚያስቡት? እንደዚህ ጠንካራ ያልሆነ ሴት ቶሎ ብላ የምትሸነፍ አይነት ሰው ለእሱ ብቻ ሳይሆን ለሌሎችም በዛው ልክ ቶለሽ የምትሉ በቃ እንደዚህ አይነት ሰው ነው የሚያረጋችሁ እና በቃ ማስተዋል አለባቸው። እሺ አትበሉ እኮ አይደለም፣ አስተውሉ መጀመሪያ። ያን ሰው በስሜት መጥቶ ስለወደዳችሁት አይደለም፣ ግን ነገ ጧት ይጎዳናል፣ ይጠቅመናል፣ ወደፊትስ እንዴት ነው ህይወታችሁን ቆም ብላችሁ ታስቡ ይገባልና አስተዋይን ሴት ነው ሁሉም ሰው ሊወዳት የሚችለው። ሁሌም በጣም ለህይወታችሁ ትርጉም ያለ ሴት እንድትሆኑ ከፈለጋችሁ አስተዋይ ሆኖ ለመገቡበት ነገር ቀድማችሁ ጥንቃቄ አድርጉ እና ሄሉሻ እንግዲህ ለዛም ነው እንደዚህ ቶሎ ብላ አልቀበልም ምናምን እያለች የምትለው ማስተዋል ስለምፈልግ ነው፣ ህይወቷ ማበላሸት ስለማፈልግ ነው። እና ከዚህ ቪዲዮ ላይ ሁላችሁም ትማሩበታላችሁ። ጠንካራ ሁኑ። ስለጠየቀን የተንበረከከው ሁሉ ጥሩ ሰው ነው ማለት አይደለም። ገብቷችኋል? ተበድሮም ሊሆን ይችላል። ያን ቀለበት የገዛው በኋላ ማስተዳደር ካልቻለ እናንተ ህይወታችሁ አደጋ ነው። እና ወዳችኋለሁ፣ አክብራችኋለሁ። ቻናሌን ላይክ ሰብስክራይብ ያደርጋችሁ ስለምታበረታቱኝ አሁንም ላይክ ሰብ አድርጉልኝ። አይከፈልበትም፣ ጠፍቻለሁኝ። ወዳችኋለሁ፣ አክብራችኋለሁ። አብሬያችሁ የነበርኩት ሄቡ ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።